ስራዎች ጀምረን ነበር ከዛ በኋላ ደግሞ የዲዛይን ኢሹዎች በተለይ የከተማችን ዛሬ ብቻ ሳይሆን የዛሬ 50 አመት ምን እንደምትመስል የዛሬ 30 አመት ጅጅጋ ምን መሆን እንደምትችል ፎርካስት ተደርጎ ለዛሬ 30 አመት መስራት የሚችል አይነት ፕሮጀክት ቀርሰን ወደ ስራ የገባንበት ሁኔታ ነበር ወደ 6 አስፋልት መንገዶች 10 ኪሎ ሜትር መሆኑት ጀምረናል እሱም ኦልሞስት ወደ 85% የደረሰበት ሁኔታ ነው ያለው ከዛ ውጭ ጅጅጋ በጣም ስትቸገር የነበረው የጎርፍ ችግሮች ናቸው ጎርፉ በየአቅጣጫ መጥቶ ወደ መሃል ከተማ ሲረበሽ ቆይቷል እሱም የህዝባችን ቅሬታ ስለነበረው ከተማው ማሳወብ ብቻ ሳይሆን የነበረው ችግሮች ራሱ ማቅረፍ ለማድረግ ትልልቅ ድሬኔጅ ቦዮች የውሃ ቦዮች በከተማ ደረጃ ተሰርቷል ኦልሞስት ወደ 4.5 ኪሎ ሜትር የሚደርሱ ትልልቅ ቦዮች ተሰርቶ ሙሉ በሙሉ ወደ ከተማ ሲገባ የነበረው ጎርፍ ሽፍት የተደረገበት ሁኔታዎች ያለው ከዛ ውጭ ፓርክ ስራዎች ውልዋል ፓርክ የምንለው 1.5 ሄክታር ሚደርስ በጣም ስታንዳርድ የሆነ ፓርክ ሙሉ ፋሲሊቲ ያለበት ፓርክ ስራ ጀምረን በጥሩ ሁኔታ የተሰራበት ሁኔታ ነው ያለው አጠቃላይ ያኛው ፓርክ ኦልሞስት ቺልድረን ፕሌግራውንድ ኳስ መጫወቻ ሌላ ጌም ዞኖች አንቪል ቲያትር ሻሂና ቡና ሚሉት ካፍቴሪያዎች ብዙ ፋሲሊቲ ያለበት አካባቢ ነው ኦልሞስት ጥሩ ፕሮግሬስ ላይ ያለው ፕሮጀክት ነው ከዛ ውጭ የጀመርናቸው አስፋልት መንገዶቻችን ወኮ ያለባቸው የኛ መንገድ ኦልሞስት 25 ሜትር ብቻ የነበረው ስፋት ምንም እግረኛና መኪና አብሮ የሚሄድበት መንገድ ነበር ከዚህ በፊት በየቦታ ተቃቀና እንትኖች ተቃቀን ለአይን ጥሩ ያልሆኑት ግንባታዎች ህገወጥ ንግድ ጎዳና በጣም በርካታ የሚያስጠላ ነገሮች ሲታይ የነበሩት መንገዶች ናቸው ከ40 ሜትር ስፋት ነው ኦልሞስት ያደረስነው ከ25 ተነስተን እሱም የተሻለ ወኮይ እግረኛ መንገድ ያለበት ሳይክል ላይን ያለበት ግሪነሪ ስትሬት ላይቱ በጣም ስታንዳርድ የሆነ ሌቴስት አዲስ አበባ ላይ ቦሌ መገናኛ የተተከለው አይነት ፖል ተክለን በጣም በሰፊ የሰራንበት ሁኔታዎች ነው አጠቃላይ ያለው እኔ ስም ሙሳ ጆ ይባላለሁ ጅጅጋ ዩኒቨርሲቲ አስተማሪ ነኝ የስፔሻል ኒድ ፊዚካል ዲሳቢሊቲ አስተማሪ ነኝ ይሄ ኮሪደር ማስራቱ ስፔሻሊ ከኔ የሚያስተምረው ትምህርት ጋር በጣም ይገናኛል ኢንክሉሲቭ ሶሳይቲ የሚባል ትምህርት አለ ስፔሻሊ በጠቅላይ ሚኒስትር ዶክተር አብይ አህመድ ማንኛውም መንግስት ያልሰራ ይሄ ፊዚካል ዲሳቢሊቲ ከአንድ ቦታ ወደ ሌላ ቦታ ለማሄድ ይሄ ኮሪደር በጣም ወሳኝ ነው እኔም ነው ለዚህ ነው ጎራብዬ እናንተ መጠየቅኩት እውነቴን ነው ምሉ ፊዚካል ዲሳቢሊቲ አካል ጉዳተኛ ያለው ሰዎች ከዚህ በፊት ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ እየቸገሩ ነበር አሁን ይሄ ኮሪደር ካለቀ ለኢንተርናሽናሊ አክሰፕተብል ነው በጣም ወሳኝና እኛም እንደግፋለን ይሄ ኮሪደሩ ለዲሳቢሊቲ ያለው ብቻ ሳይሆን ለሁሉም ነው ስፔሻሊ ዲሳቢሊቲ ያለው ሰው ላይ ፎከስ አድርጓል ስለዚህ ለዚህ በጣም ደስ ብሎናል ማለት ፈልጌ ነው እኔ አብርሃም ተፈሪ ይባላል የዚህ 05 አካባቢ ተወላጅና ነዋሪ ነኝ ድሮ ክራውድድ ነበር በጣም አነስተኛ መንገደኛ እና ተሽከርካሪ አንድ ላይ የተገናኛው ለግረኛ መንገድ ለሳይክል መንገድ በጣም ጥሩ ሁኔታ ላይ ስላለ በጣም ገና ያያደግን ያለ ነው አገሪቷም ያያደገች ነው ያለችው መንግስት የሚያደርገው ለሀገሪቷ እድገትና ልማት በጣም ደስ ይላል በዚህ ቢቀጥል ጥሩ ነው እኛም አንድ ሰው ሲነካ አንድ ሰው ሲያልፍ ሳሩን ምኑንም እየተንከባከበና ያለ ነው በጣም ደስ ይላል በዚህ ይቀጥል